እኔ አሁን በ8 እና በ7 ወር ውስጥ ያለው ለውጤን አይቻለሁ። አምና ክረምት ስመጣ ፓርኪንግ ጠባቂ ነበርኩኝ። አምና ስመጣ በዚህ ሰዓት ደግሞ ያው ማይቆጠር በሚሊዮን አለኝ ማለት ነው። ለዛ ይሄን ሁሉ ሚሊዮን ብር ከየት እንዳመጣሽ ትነግሪኛለሽ ማለት ነው። ከገዛ እንደበቷ መታወራን እንስማ እስኪ። ከገዛ አፏ ከገዛ እንደበቷ አንዳንዴ እኮ እውነት እኮ በቃ የትም ተደብቆ አይቀርምና ቀጮ ይሄንን ሁሉ ሚሊዮን ብር ከየት እንዳመጣች ከገዛ አፏ እንስማ እስኪ አንዴ። እድሜን አላቀውም ማለት እናቴ በልጅነት ነው የሞተችው። ዘመዶቼ ተወልደን እናታችን ካረፈች በኋላ ነው እነሱ ጋር ወላይታ ሄር ነው እኛ ደብረ ዘይት ነው ተወልደን ያደግነውና የኛን እድሜ ልታሰላ የምትችል አንድ አክስታችን ናት። እሷ በህፃን እያለን ሞታለች። እኛ አሁን ዝም ብለን መታወቂያ ላይ ደስ እንዳለን እኔም እህቴም እንጠራለን እንጂ ይሄን ያህል የሚባል ይሄን የምፈልገው የዮናታንን ትምህርት ወስጄ 2014 ላይ ላቀርኩት ነገር የተሻለች ቀጮ መሆን ስለምፈልግ ነው እንጂ ለቤተሰቤ አይደለም። በዮናታን አክሊሉ ተምሬ ይቅርና ክርስቶስ እንደዚህ ቢወርድ ይቅርታ አላረግላቸውም ብያለሁ። እግዚአብሔር ምስክር አገኘው ማናቸውን መፈነክታለሁ። አንድ አክስቴ በደላኛለች እና እኔ አሁን ለዛ ጥፋቴ እሷን ተወቃሽ ማድረግ አልፈልግም። በሰዓቱ ግን እሷ ያንን ነገር ስታደርግ ይሄ ሁሉ አካል ለምን ዝም አለ በሚል ሙሉ ቤተሰቤን አላናገርም ማለት ለምንም ነገር እነሱ ጋር በደል ይዤ ቀጣይ አመት ማለፍ አልፈልግም። ቀጣይ አመት የተሻለ ነገር በስራም ይሁን በመንፈሳዊ ህይወትም የተሻለ ነገር ሆናለሁ ብዬ ያቀርኩበት በቃ ለምን እድሜዋን አንነግራትም? ላንተ አይመችም ብዬ ነው ነበር ማለት ልደት ስለሌለኝ ብዙ ጊዜ ለጓደኞቼ ያው ልደት በማክበር አንደኛ ነኝ እና ብዙ ጊዜ የሰው ፕሮግራም አዘጋጃለሁ። የኔ ልደት ስለሌለ ለምን ገና ቀን አይሆንልሽም ከክርስቶስ ጋር አክብሪ ብለው። ባለፈው አመት መልካም ወጣት ስንተኛ ዙር ነበር የመጣሽ? የመጨረሻ ዙር ሰባተኛ ዙር። ከዛ በኋላ ተመለሽ ወይስ እንደተለወጥሽ ቀረሽ? ያው መመለስ ብፈልግም ነገሮች የሚመልሱ አይደሉም። በመጀመሪያ ስመጣ መለወጥ አለብኝ ብዬ ራሴን ለለውጥ አዘጋጅቼ ነበር የመጣሁት። ለዛም ተዘጋጅቼ ስለመጣው መመለስ ብፈልግም የሚመልሰኝ ነገር አግኝቻለሁ። ከዚህ ቤት ይርኩት መመለስ አልቻልኩም። እናት አባት የለኝም እና በአንድ አክስቴ ምክንያት ሙሉ ቤተሰቤን ሰርግ ቢኖር ሲደውሉልኝ ሰድቤ ሙልጭ አድርጌ ነው የምዘጋው። ለቅሶ ቢኖር እኔ ጋር አይደወልም። ምክንያቱም እኔ ተናዳጅ ነኝ። ካገኘው ማናቸውን መፈነክታለሁ። አንድ አክስቴ በደላኛለች እና እኔ አሁን ለዛ ጥፋቴ እሷን ተወቃሽ ማድረግ አልፈልግም። በሰዓቱ ግን እሷ ያንን ነገር ስታደርግ ይሄ ሁሉ አካል ለምን ዝም አለ በሚል ሙሉ ቤተሰቤን አላናገርም ማለት ለምንም ነገር እነሱ ጋር 13 አመት ነው። ማንም ወላይታ ሶዶ ላይ ያለ ሰው ይሄንን ነገር ሊመሰክርልኝ ይችላል። ለብቻዬ ተከራይቼ ነው የምኖረው እና ብዙ ጥፋቶችን አጥፍቻለሁ። በዚህ አጋጣሚ አክስቴን ማለት የምፈልገው አንዷ አክስቴ ሞታለች፣ አንደኛዋ በህይወት ያለችዋን እኔ የበደልሽኝን በደል ረስቻለሁ። ከዚህ በኋላ እኔ ያንን በደልሽን ያንን ነገር ይዤ ማለፍ አልፈልግም። ምክንያቱም እኔ ነገ ላይ ለስኬት ራሴን እያዘጋጀሁኝ ነው። ለዛ ነገር ስዘጋጅ ግን ቂምሽን በቃ እኔ ላይ ያደረገችውን ነገር አስብ ይዤ ማለፍ አልፈልግም። ልጆቿም ቢሆን ማናቸውንም ቢሆን በቃ እኔ ከማናቸው ምንም ነገር እስካሁን ተደርጎልኝ ጠብቄ አላቅም። እለፋለሁ። ወደ 6 አመት ገራጅ ነው የሰራሁት። አሁን በዚህ ሰዓት ይሄን 1 አመት አንተን በማገኝ ሰዓት ፓርኪንግ ነው መሰራው ሶዶል። መሄድ የምፈልገው የዮናታንን ትምህርት ወስጄ 2014 ላይ ላቀርኩት ነገር የተሻለች ቀጮ መሆን ስለምፈልግ ነው እንጂ ለቤተሰቤ አይደለም። በዮናታን አክሊሉ ተምሬ ይቅርና ክርስቶስ እንደዚህ ቢወርድ ይቅርታ አላረግላቸውም ብያለሁ። እግዚአብሔር ምስክሬ ነው። በቃ ይሄን ያህል ለቤተሰቤ ቂም ነበረኝ። በጣም በድያቸዋለሁ። በቃ ስላሳዘናችሁኝም ስላሳዘንኳችሁም ስለ ሁሉም ነገር ይቅርታ ነው መጠየቃችሁ። ከዚህ በኋላ ለእናንተ ጥሩ እህታችሁ ያው በቃ ጥሩ ቤተሰባችሁ ሆኜ አሳልፋለሁ። ከዚህ በኋላ በእናንተ ቂም ይዤ ማለፍ አልፈልግም፣ አላደርገውም። ላጠፋሁትም ይቅርታ አክስቴ። በኔ ምክንያት ተጎሳቁለሻል፣ በሰዎች ዘንድ ተጠልተሻል። በኔ ምክንያት ሙሉ የወላይታ ሰው ይጠላታል አክስቴ። በደል ይዤ ቀጣይ አመት ማለፍ አልፈልግም። ቀጣይ አመት የተሻለ ነገር በስራም ይሁን በመንፈሳዊ ህይወትም የተሻለ ነገር ሆናለሁ ብዬ ያቀርኩበት አመት ነው። እስከዛሬ በህይወቴ እድሜን አላቀውም ማለት እናቴ በልጅነት ነው የሞተችው። ዘመዶቼ ተወልደን እናታችን ካረፈች በኋላ ነው እነሱ ጋር ወላይታ ሄር ነው እኛ ደብረ ዘይት ነው ተወልደን ያደግነውና የኛን እድሜ ልታሰላ የምትችል አንድ አክስታችን ናት። እሷ በህፃን እያለን ሞታለች። እኛ አሁን ዝም ብለን መታወቂያ ላይ ደስ እንዳለን እኔም እህቴም እንጠራለን እንጂ ይሄን ያህል የሚባል የለም። እና ብቻ ግን ያው ከማንም ያው ከ20 ምናምን አመት እድሜ አላልፍም ግን
ስንተኛ ነች እሷ? እኛ በቃ ለምን እድሜዋን አንነግራትም? ነበረ ማለት ልደት ስለሌለኝ ብዙ ጊዜ ለጓደኞቼ ያው ልደት በማክበር አንደኛ ነኝ እና ብዙ ጊዜ የሰው ፕሮግራም አዘጋጃለሁ። የኔ ልደት ስለሌለ ለምን ገና ቀን አይሆንልሽም ከክርስቶስ ጋር አክብሪ ብለው አሁን ፓርኪንግ ነው የምትሰሪው? አዎ። በቀን ስንት ብር ታገኛለሽ? ማለት ያው እንደ የቀኑ ይለያያል። እኛ ጋር ስጋ በነገራችን ላይ ወደ ወላይታ በጣም ስጋ በሊታዎች ናቸው። ስጋ የሌለ ቀን በሽሮ ቀን ይገላምጠዋል። ስጋ ያለ ቀን ነው ፓርኪንግ ያለው። አዎ። ወላይታ ሶዶ ፕሮጀክት እንዳለን ታውቂያለሽ? አውቃለሁ። አይ ታያለሽ? ቆን ያለን ከተማዋ ላይ ስለዚህ ወላይታ ሶዶ ፕሮጀክት አለን። እዛ ፕሮጀክት ላይ አንቺ ከጓደኞች ጋር ይሄንንም ታስቀጥያለሽ። እዛ ፕሮጀክት ላይ ግን ጥሩ የተባለ ስራ ከዚህ ከመስከረም ጀምሮ መጨረሻ ላይ የምታወራውን እንሰማለን። መጨረሻ ላይ የምታወራውን ብቻ ከገዛ ከአንደበቷ የወጣውን እውነታውን ብቻ አድምጡ። የወላይታ ፕሮጀክታችን ግንባታ ተጀምሯል። ግንባታውን የምታሰራው እሷ ነች። አሁን እያሰራች ያለች። እሺ አንደኛ ነች። እዛ ያለውን ጉዳይ በጠቅላላ ማኔጅ ታደርጋለች። ሌሎች ሰዎችም አሉ። በዋነኛነት ግን አክቲቪቲውን የምትመራው እሷ ነችና ከዚህ ከሄድሽ በኋላ መጽሐፍ ቅዱስ ተማርሽ? አዎ። ከዚህ እንደሄድን እናት ሙሉ ወንጌል ከኛ ከዚህ ከተመለሱ ልጆች ጋር የተወሰኑት ቀሩ። ያው የተወሰናችን ደግሞ ትምህርቱን ተከታትለን የደህንነት ጨርሰን ተጠመቀን። አሁን መስከረም ላይ ደግሞ ያው የማስተር ላይፍ እንጀምራለን ሁላችንም ማለት ነው። የውሃ ጥምቀት ወሰዳችሁ? የውሃ ጥምቀት ሁላችንም። አዎ። ከመልካም ወጣት ፕሮጀክት ጎን ለጎን ምን እየሰራሽ ነው የምትኖሪው አሁን? ከመልካም ወጣት ፕሮጀክት ጎን ለጎን የምሰራው ያው ከጓደኞቼ ጋር ተደራጅቼ መንግስት የስራ እድል አመቻችቶልኝ የስራ ቦታ ሰጥቶኛል እና በአሁን ሰዓት ላይ ወላይታ ሶዶ ላይ ያው ማኪያቶ ምናምን ሻይ ቡና እሰራለሁ። ለዚህ ያው የረዳኝ በመጀመሪያ ብዙ ጥፋቶችን ማጥፋቴን መቀበሌ ነው። ያው የሰው ልጅ ደግሞ ያጠፋውን ነገር በመጀመሪያ አምኖ ለለውጡ ዋጋ ቢከፍል ከሆነ የማይሳካለት ምንም ምክንያት አይኖርም እና የደገፈኝ የፈጠረኝ ብቻ ነው። ከሰው ድጋፍ በላይ አምኜ ወጥቻለሁ። የመጀመሪያ ከብዙ ውድቀቶቼ በኋላ ያልኩት ነገር ቢኖር አንድ እድል ስጠኝና ለውጠኸኝ ደግሞ ውድቀቴን የተመኙ ወይም በውድቀቴ በሳቁ ፊት አክብረኝ ነበር ያልኩት። እናም ተሳክቶልኛል። ገርም እኮ ነው። አሁን ወላይታ ላይ ያው ከመጀመሪያ መንገዴ ተስተካክዬ ሞገስ ሰጥቶኝ በመጀመሪያ ደረጃ ያንን ትልቅ የሚያክል ፕሮጀክት ላይ አልተማርኩም። ስለ ግንባታ ማቀው ነገር የለም። ያንን ኃላፊነት ሰጥቶኝ ሞገስ ሰጥቶኝ እንደሰራ ያደረገኝ እግዚአብሔር ነውና እግዚአብሔርን አመስግኑልኝ። በመቀጠል ያው እዚህ ለመጣችሁ ወጣቶች መልእክት ማስተላለፍ የምፈልገው የተወሰናችሁ ለመማርና እንደኔ ለመለወጥ መጣችሁ አቀዳችሁ እየተማራችሁ ነው። አብዛኞቻችሁ ግን ሳያችሁ ለማፌዝ ነው የመጣችሁት። ስለእውነት ማለት አንድ ሰው መለወጥ ያለበት በመጀመሪያ ለራሱ ነው። ቀጮ እዚህ ቤት የመጣችሁ አምና ስትመጣ እኔ ቀድሜ ዮኒን አግኝቻለሁ። እኔ ትምህርት ማግኘት እፈልጋለሁ፣ መለወጥ እፈልጋለሁ ብዬው ነግሬው ነበርና ስመጣም በቃ በህይወቴ መጠጥ እንግዲህ አይተናል አይደለም። ዳግም ወደ ኋላ የሚመልሰን ነገር ለምንድን ነው? ጫቱንም አማርጠን ከቃምን አገር ለአገር ዞረን አይተናል። አሁን ግን ወደ ጥሩ ነገር ከመጣን እድሉን ብንጠቀም የለኛ ነው ጥቅሙ። እኔ አሁን በ8 እና በ7 ወር ውስጥ ያለው ለውጤን አይቻለሁ። አምና ክረምት ስመጣ ፓርኪንግ ጠባቂ ነበርኩኝ። አምና ስመጣ በዚህ ሰዓት ደግሞ ያው ማይቆጠር በሚሊዮን አለኝ ማለት ነው። ለዛ መለወጥ ያለብን በመጀመሪያ ለራሳችን ነው። ለውጡ እኔን ሲጠቅመኝ ቤተሰቤን በእኔ አካባቢ በዚህ ሰዓት እኔ 4 ሰራተኛ አለኝ፣ 4 ቅጥረኛ ማለት ነው። ያ ትልቅ እድል ነው ማለት የዛሬ አመት የሰው መኪና እየጠበቀች 5 ብር 10 ብር መለቀም ልጅ በዚህኛው አመት ደግሞ በስራ በትንሹ 4 ሰራተኞች ካሏት ቀጣይ አመት እንግዲህ ያው ብዙ ነው የሚኖረኝ። ለዛ
ካችም ደግሞ ያው ሳይታችን ብዙ ሰራተኞች አሉት። እነሱን ማኔጅ ማድረግ ከነሱ ከመጨቃ ግንባታው እንዲደረግ በጣም ነው ጥረት እያደረገች ያለችውና አሁን ተጀምሯል። እርግጠኛ ነኝ ከአንድ ከ20 ቀን በኋላ 12 ቤቶች ጣራ ድረስ ይወጣሉ። ኦልሬዲ የመሰረቱ ስራ እያለቀ ነው። እሱን እዛ ታስተባብራለች፣ ትሰራለች፣ ማቴሪያል ታስገባለች፣ ሰራተኛ ትቆጣጠራለች። አንደኛ ነች፣ በጣም ታዛዥ ነች፣ ታማኝ ነች። እና እንደዛ ነው። አመሰግናለሁ በጣም እኔም አመሰግናለሁ። ቻው። እና ቀጮ ምንም ልልሽ አይደለም፣ በርቺ። ክፉ ነገር የጠበቃችሁ ሰዎች ካላችሁ ምንም ክፉ ነገር አላወራም። እቺ ልጅ በጣም ታታሪ ነች፣ ጎበዝ ወጣት ነች። ወላይታ ውስጥ በቃ የሆነ አክቲቪቲዋ ምናምን በቃ ደስ ይላል። ለወላይታ ያላት ነገር ምናምንና ክፉ ነገር የምትጠብቁ ሰዎች ካላችሁ ክፉ ነገር ምንም አላወራም። ቀጮዬ በርቺልኝ። ሰብስክራይቡን እንዳረሱ ነገር ያለው